ሰላም አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንደናችሁልኝ ዛሬ እንግዲህ የረመዳን አስቤዛ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ እዩት። በጣም አሪፍ ነገሮች ናቸው። ይሄ ቡና ነው እንግዲህ 2-3 አይነት ነው ያለው። ይሄኛው ደግሞ ሩዝ ነው። ይሄውና እንደምታዩት ማለት ነው በስመቲ የሚባለው ሩዝ ነው። አጃ ወደ 4 አይነት አጃ አለ። ማዘዝ የምትፈልጉ ልጆች ካላችሁ ኦርደር ማድረግ ትችላላችሁ። ይሄኛው ደግሞ የምታዩት አተርክክ ነው ማለት ነው። ኖርማሊ ፈልግ ሰው ሩዝ ይሁንና ይሄንን ይመሳሰላል። እነዚህ በስመቲ የሚባሉት ናቸው። ኖርማል ሩዝ አይደለም። በስመቲ የሚባለው እንግዲህ የተሻለ ነው። በጣም ውድም አለ። ይሄ ደግሞ ድፍን ምስር ነው የምታዩት። ክክ ወደ 3 አይነት አለው። ይሄ አለ ያችሁስ የውጭ ነው። ሌላ እንግዲህ ገብስ መቁላት ምናምን ቀራ። ከኔክቶም ተደርጉ እናቶች ካላችሁ እንግዲህ ማድረግ ትችላላችሁ። ይሄ ደግሞ ቴምር ነው። ከዚህ በፊት የገዛሁት 8ቱን ፓክ ባንዲ የሚይዝ ቴምር አለ። ይሄ ደግሞ በብርቱካን ፍሌቨር ያለው የሚጠጣ ጁስ ነው ማለት ነው። ይሄኛው አጃ ነው። ይሄን እንግዲህ ወደ 4 ነው 5 አይነት አጃ አለ። ይሄኛው ክክ ነው ሁለተኛው ማለት ነው። ያተርክክ ነው። ሌላው የሽሮ እንትኖች ናቸው እነዚህ። ይሄ ባቂላ ነው የተዘጋጀ ባቂላ። ሽሮ ማዘጋጀት የምትፈልጉ ካላችሁ ይሄ ደግሞ ገብስ ነው። በሰል ያለ ነው። ኖርማሊ ለአጥሚት ምናምን የሚሆን ማለት ነው። ይሄ ደግሞ አተር ነው፣ የሽሮ አተር ማለት ነው። የሽሮ ክክ። ይሄኛው ደግሞ የሽምብራ ነው፣ ሽምብራ ክክ ነው። ይሄኛው ደግሞ ምስር ነው ማለት ነው፣ ድፍን ምስር የምታዩት። ሌላው አጃ እዚህም ጋር አለ እንደምታዩት። ሌላው እዚህ ጋር ያለው ደግሞ ገብስ ነው። በጣም ነው የሚያምረው። ሌላ የፉል ባቂላ የምትፈልጉ ልጆች ካላችሁ የፉል ባቂላ ማለ እዚህ ጋር ይሄውና። ይሄ ዋጃ እንግዲህ በጣም ብዙ አይነት አለ። ድፍን ምስር 3 ነው 4 አይነት አለው። ሌላ መኮረኒ፣ ይሄ ትንንሹ ደቃቅ የሚባለው መኮረኒ ነው። ይሄኛው ደግሞ መካከለኛ የሚባለው ኖርማሊ እንደምታዩት ማለት ነው። የሚታይ ስለሆነ ማስረዳት አይጠበቅብኝም። ይሄኛው ደግሞ ቱቦ የሚመስለው የሚባለው ነው የጥምዝ መኮረኒ ነው። ኖርማሊ እነዚህ የምታዩቸው የመኮረኒ አይነቶች አሉን ማለት ነው እኛ ጋር። የረመዳን አስቤዛ እንግዲህ ሳይጨምርባችሁ ኦርደር ማድረግ የምትፈልጉ ልጆች ካላችሁ የዋጋ ዝርዝሩን ያልነገርኳችሁ ደግሞ ኖርማሊ እንትን ስለሆነ ነው ማለት ነው። ቫሪ ያደርጋል። ዛሬ ያለው ገበያና ነገ ያለው ገበያ አንድ አይነት አይደለም። በመረጣችሁት ሊገዛላችሁ ሲል ነው ዋጋ የሚወጣው ማለት ነው። ከዛ ውጪ ሊጨምርም ሊቀንስም ስለሚችል ትንሽ አስቸጋሪ ስለሚሆን እዚህ ጋር ዋጋ መናገሩ አስፈላጊ አይደለም። ሌላው ይሄውና መኮረኒ 150 ነው። ከዚህ በፊት ለአንድ ከስተመር የገዛሁት ከአንድ ሳምንት ኦር ምናምን በፊት ማለት ነው የተገዛው። ይሄውና ምስር ክኩ የምታዩት ነው። ይሄውና እንግዲህ ገብስም እንደዚሁ መቁላት ማዘጋጀት የማትችሉ የማይመቻችሁ እህቶች እናቶች ካላችሁ ደግሞ በዚህ መልኩ የተዘጋጀ ያለቀለት ገብስ አለ። ይሄን ገዝቶ ማድረግ ብቻ ነው ማለት ነው። ዘይት አለ እንደምታዩት 2200 ብር ገብቷል። ኖርማሊ የረጋው ደግሞ የሚባለው ዘይት 1750 ነው ባለፈው የገዛሁት። አሁን እንግዲህ ጨምር አይጨምር አላቅም ማለት ነው አሁን ባለው ሁኔታ። ምክንያቱም ኖርማሊ እኔ ቪዲዮ ነው የማደርግላችሁ የምገዛውን ደግሞ ይሄን ያህል ነው በየነግራችኋለሁ። ከዛ ውጭ ባለው ሁኔታ ግን ይቀያየራል እንዳልኳችሁ። ሌላ እንግዲህ ያው ሱፐር ማርኬት ነው እንደምታዩት። በጣም ቆንጆ አሪፍ ኳሊቲ ነገሮች አሉ እዚህ ቦታ ላይ። የኮስሞቲክስ ማቴሪያሎችም አሉ። ባልትና አለ፣ የሌለ ነገር የለም ነው የምላችሁ። እዚህ ቪንቶ አለ፣ ሁሉም ነገር አለና ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ይኸውና የምታያቸው አብሽ አለ፣ በርበሬ፣ ሽሮ ምናምን የምትፈልጓቸው ነሽኖ ለጋ ሁሉም አለ። ቲማቲም ፓኬት ተደረገው አለ። የምትፈልጉትን ነገር ከእናንተ ኦርደር ማድረግ ነው እንጂ ከዛ ውጭ የሌለ ነገር የለም ብላችኋለሁ። እንግዲህ ረመዳን እየመጣ ስለሆነ ያው ያሉት ነገሮች ኖርማሊ ሳይጨምሩባችሁ መሸመት መግዛት የምትፈልጉ ልጆች ካላችሁ ስልኬ ባዮ ላይ ያለላችሁ ከታች የደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። በተመጣጣኝ ዋጋ የረመዳን አስቤዛ ይዘንላችሁ መጥተናል። ይኸውና እንግዲህ ሙሉ ሱቃችን ይሄንን ይመስላል ማለት ነው። በታማኝነት ያላችሁበት ቦታ እናደርስላችኋለን። እቃችሁ ቤተሰብ ሰርፕራይዝ እናደርግላችኋለን። ይኸውና እንግዲህ ስኳር ነው ይሄ ስኳር እንግዲህ 200 ብር ነው ከዚህ በፊት የገዛሁት። አሁን ላይ ያለውን እንግዲህ ያው አሁን ስላችሁ በቀን ስለሚቀያየር ነው። ቡና 2 አይነት ነው። ይሄ ባለፈው ለአንድ ከስተመር የገዛሁት ነው 1450 ብር የተገዛው ቡና ማለት ነው።
አጃ 230 ብር ነው ምናምን ብለውኛል። አንደኛ የሆነ 3-4 አይነት ነው ኖርማሊ እያያችሁት ከሆነ እንደዚህ ነው። ይሄና ገብስ ራሱ እዚህም አለ። ይሄም ያያችሁት በሰል ያለ ነው። ለበሶ ለምናምን መሆን የሚችል ነው ይሄኛው። እንትን የሽሮ እህሎቹ ናቸው እነዚህ ምንም መዘጋጀት ምንም አያስፈልገውም። ካስፈላጊ ከሆነ ታጥባላችሁ፣ አላስፈላጊ ከሆነ ደግሞ ዝም ብላችሁ ለቃቅማችሁ ምናምን ለፍላጎታችሁ ማለት ነው። ቅመማችሁን ጨማምራችሁ ማስፈጨት ብቻ ነው። ምንም ከእናንተ እንትን የሚያለፋችሁ ምናምን ነገር አይኖርም። ይሄና ከዚህ በፊት እንግዲህ ለአንድ ከስተመሪ የሸመትኳቸው ናቸው እነዚህ። ይሄና ብታያቸው ማለት ነው። ይሄን ነው እንትን ያልኩት ቶታሊ በ24000 ብር ነው እንትን የተደረገው የተገዛዛው። ይሄው ያያችሁት ማለት ነው። ይሄን ይመሳሰላል። ኖርማሊ አሁን 24000 ብር የተገዛ ግን ነገ ላይ ሊጨምር ይችላል ማለት ነው። አሁን ላይ ያለው ስኳሩም ሁሉም ይሄ እንደኔ ይመስላል። እኔ ለሷ የገዛሁላት ባለች መሰረት ማለት ነው። ይኸውና ቴምሩም ለሷ የገዛሁላት 370 ብር ሂሳብ ነው። ካርቶን 8 አለው። 8 ነው የሚይዘው እንደዚህ ያለው ማለት ነው። ይሄ 8 ነው የሚይዘው። 8 የሚይዘው ደግሞ 2900 ብር ነው። 8ቱን በአንድ በካርቶን አድርገው ይሸጡታል። ሲቀጥል ደግሞ እሸት የሚባለው አለ ትልቁ። ያኛው ደግሞ 4200 ብር ነው ማለት ነው። 10 ኪሎ ነው ግን የሚይዘው። እነሱ አሉ። ይሄ እንግዲህ እነዚህ አልኖሮች እንግዲህ እነዚህ ይመስላሉ። አንድ ኪሎ ነው አንዱ ፓክ የሚይዘው እና ቆንጆ ነገሮች ናቸው። ለጊፍት ምናምን ይሆናቸዋል እነዚህ ለስጦታ፣ እንዲሁም ደግሞ ለቤተሰብ ላልበዛበት ሰው ምናምን ይሆናሉ። ጭስም አለ እንግዲህ ቪዲዮ ላይ መጀመሪያ ያሳየኋችሁ አይነት ጭስ ነው። ይሄ እንግዲህ የምታዩት ቆንጆ ጭስ ነው፣ አሪፍ ነው። ቅልቅል የሚባለው ነው ማለት ነው። ይሄ አለ ሌሎች አሉ የሚቀንሱ፣ ግን ኖርማሊ ይሄኛው ጥሩ መዓዛ አለው አሪፍ ነው ብዬ ስላሰብኩኝ እንደዚህ ነው እኔ ያደረኩት። ያው ይሄ ጨው ምናምን ኖርማሊ ዳና ነው አልጨመረም። አሁን ላይ ያለው ጨው አልጨመረም። ብዙም የዋጋ ልዩነት የሌለው ገበያ ቢኖር ጨው እላችኋለሁ። ሌሎቹ ግን ኦቨር ናቸው፣ በጣም ነው የሚጨምሩት። ይሄ ባልትና በርበሬ ነው። ኖርማሊ እንዲዘጋጅላችሁ የምትፈልጉ ልጆች ካላችሁ ደግሞ ማዘዝ ትችላላችሁ። እኔ ያዘጋጃለሁ ማለት ነው፣ አዘጋጅላችኋለሁ። ከዚህ በፊት ቪዲዮ ሰርቻለሁ ያዘጋጃችሁ ምናምን። ሽሮ፣ በርበሬ፣ ባልትና ውጤቶች ኦርደር ማድረግ ማዘዝ የምትፈልጉ እንዲዘጋጅላችሁ የምትፈልጉ ካላችሁ እንደዚህ ማዋራት ትችላላችሁ። ይሄ እንግዲህ ኖርማሊ አሁን እንትን እንዳይል ብለን ነው እንደዚህ ያሸኩት፣ እንዳይተን ምናምን እንዲመቻች ብለን በዚህ መልኩ ነው እንትን ያልኩት። ሌላ ዱቄት ነው የረመዳን እንትን ዱቄት ነው። ዱቄት በሌላ ቪዲዮ አመጣላችኋለሁ ሙሉውን። ነገር ግን ለዚህ አሁን ለገዛሁላት ልጅ 50 ኪሎ ዱቄት አጥሮ ተጨማሪ ያለው 50 ኪሎ የተገዛው 5600 ብር ነው ማለት ነው። የገዛሁላት ስማርት ነው። የዱቄቱ የሚጨምርም የሚቀንስም አለ። 5700 ምናምን የደረሰ ዱቄት አለ። ከዛም በታች አለ ማለት ነው። እንደ ስሙ ይለያያል፣ እንደ ፋብሪካው ማለት ነው ሁሉም። ከዛ ውጭ ግን እነዚህ ያው ብዙም እሷ እንትን ሳይጨምር ምናምን በላ ስለሆነ ገዛዛችሁ ኖርማሊ አሪፍ ነው ማለት ነው። እናንተም እንደዚሁ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ልጆች ካላችሁ ያው ኦርደር ማድረግ ነው ከእናንተ የሚጠበቀው ማለት ነው። አሁንና ይሄ ለረመዳን 4 ኪሎ ቡና ነው፣ በቂ ነው ማለት ነው። በጣም አሪፍ ነው። አሁን ባሉ ሲቹዌሽኖች፣ አሁን ባለው ሁኔታ ትንሽ የእንትን ጉዳይ ያው እንደዚህ በዓል ሲመጣ አልባሳት ምናምን ይኖራል። ግን ከዛ በፊት ደግሞ በጣም እየተወደደ የሚመጣው የምግብ ጉዳይ ነው ማለት ነው። እነዚህ የእንትን አስቤዛዎች የሚባሉት ማለት ነው። እነዚህ ነገሮች እየጨማመሩ ይመጣሉ። ቀድማችሁ ኦርደር አድርጉ። እኔ የምመክራችሁ ነገር ቢኖር ምክንያቱም 15 ቀን ኦር 20 ቀን ምናምን የሚቀረው ረመዳንና ከወዲሁ ኦርደር ብታረጉ ደግሞ አሪፍ ነው ማለት ነው። ይደርሳል ስንል እንትን እያለ ነው የሚመጣው ማለት ነው፣ እየጨመረ ስለሚመጣ። ስለዚህ ብታዙ አሪፍ ነው ለእናንተ ብዬ አስባለሁ። ቪዲዮውን እስከ መጨረሻ ድረስ እዩት። ሼር እና ላይክ ማድረጋችሁ እንዳትረሱ። ያው ቀሚሱም እንዳያችኋችሁ የቆንጆ ነገር ነው እና ይሄን ቪዲዮ ሰርችበታለሁ። ግን ለሳምፕል ከዚህ ወደዚህ ለማለት ድጋሚ አምጥቻለሁ ማለት ነው። ሱፍ የምትፈልጉ ልጆች ካላችሁም ለአባቶቻችሁ ሰርፕራይዝ ባረግ የምትፈልጉ ቆንጆ አሪፍ ጽድት ያለው ሱፍ ቤት አለን ማለት ነው። እንግዲህ አራዳ እድገት ህንጻ እንገኛለን። ማዘዝ ትችላላችሁ። ጣቃም አለ፣ ሁሉም አለን ማለት ነው። ብራንች አለን አቀስታ ያላችሁ ልጆች ደግሞ እዛ ይለካና ሰርተን ምናምን እንልክላችኋለን የምትፈልጉ ልጆች ካላችሁ ማለት ነው።
አሳውቁኝ። አባቶቻችሁን ሰርፕራይዝ፣ ወንድሞቻችሁን ሰርፕራይዝ ማድረግ የምትፈልጉ ካላችሁ እንዲሁም በቅርቡ የምትጋቡ ካላችሁ ማለት ነው በዚሁ አጋጣሚ ለእናንተ ደግሞ ፋፈሽ እናደርግላችኋለን ማለት ነው። እኛ ጋር የሌለ የለም። አረባውያን መጅልስ አለ። ትራስ ልብስ ማዘዝ የምትፈልጉ ካላችሁ የፍራሽ ልብስ እንዲሁም ሁሉም አለን ማለት ነው። ሁሉም አለን። እኛ ጋር የሌለ የለም። እናንተ ብቻ ኦርደር ማድረግ ነው የሚጠበቅባችሁ ማለት ነው። ዋጋችን ተመጣጣኝ ነው እና በአቅማችሁ ነው ኦርደር የምናደርግላችሁ እላችኋለሁ ውዶች። ይኸውና ለእኔ አምሮብኛል በጣም ሞርናቷ ሲለብስ ደግሞ ቆንጆ ይሆናል ብዬ አስባለሁኝ። ያው ትንሽ በልኬ ከሆነ እንትለዋለሁ ሞከርከር ምናምን አድርጌ ነው እንትን ማድረግላቸው ማለት ነው። ኖርማሊ ለነሱ እንትን ስለሚላቸው እሺ። እና ውዶቼ በቃ በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።